ሁለተኛው የዓለም ጦርነት ሲጠናቀቅ ጀርመን እንዳልነበረች ሆናለች። ጀርመን እንደ ሀገር ብቻ ሳይሆን በርሊን ከተማም በአራት ሀያላን ሀገራት ቁጥጥር ስር ወድቃ ነበረ። የሁለተኛው የዓለም ጦርነት መጠናቀቅ ዩናይትድ ስቴትስን ልዕለ ሀያልነቷን የበለጠ አሳድጎላታል። ቻይና በኮሚኒስት ማዕቀፍ ውስጥ ስር ሆና ዛሬ ላለችበት እንድትደርስ አድርጓል። ሁለተኛው የዓለም ጦርነት ከዚህም በላይ በጃፓን ላይ አስከፊ የሆነ የመርዝ ጋዝ እንዲጣል በማድረግ በታሪክ ጠባሳ አስቀምጦ ማለፉን እናስታውሳለን። ይህ ጦርነት በሰው ልጅ ታሪክ ውስጥ በሚሊዮኖች ነፍስ በዋዛ የተገበረበትና የተቀጠፈበት ነው። ለመሆኑ ሁለተኛው የዓለም ጦርነት በእርግጥስ ጀርመን ፖላንድን በመውረሯ ብቻ የተከሰተ ነው? ሁለተኛው የዓለም ጦርነት እንደ አውሮፓውያን አቆጣጠር መስከረም 1 ቀን 1939 ነበር የተቀሰቀሰው ወይም የፈነዳው። በዚሁ ወር መስከረም ማለት ነው። ሁለተኛው ቀን ላይ 1945 አሸናፊም ተሸናፊም ፈጥሮ ሊቋጭ ችሏል። እንደሚባለው የጦርነቱ ጅማሮ ምንም እንኳን ሌሎች መሰረታዊ የሚባሉ ምክንያቶች ቢኖሩም ዋናው የሚባለው ግን ናዚ ጀርመን ፖላንድን መውረሩ ሲሆን ፍጻሜው ደግሞ ጃፓን ከሂሮሺማና ናጋሳኪ የአቶሚክ ቦምብ ፍንዳታና ጥቃት በኋላ በይፋ እጅ መስጠቷን ተከትሎ መጠናቀቁ ነው የሚነገረው። ለመሆኑ ግን ቀደም ብለን እንዳልነው ይህ ጦርነት ለምን ሊከሰት ቻለ የሚለው መሰረታዊ ጥያቄ ነው። በቅድሚያ ጀርመንን ክፉኛ ጠፍንጎ አስሮ አላላውስ ያላትና የመጀመሪያው የዓለም ጦርነት ዕዳ ተሸካሚ ያደረጋት 1919 የቨርሳይል ስምምነት ነው ይባላል። ብዙ ሰው ፖላንድ ስለተወረረች ተጀመረ የሚለው ነው። ግን ቨርሳይል ስምምነት ለምን ወደ ሁለተኛው የዓለም ጦርነት ሊመራ ቻለ የሚለውን መመልከት እንችላለን። ይህ ስምምነት የጀርመንን ምጣኔ ሀብት ከማሽመድመዱም በላይ ለብሔራዊ ውርደትና የፖለቲካ አለመረጋጋት ዳርጓታል የሚል ቁጭት ፈጥሮ ነበር። ቅሬታም እንዲሁ በናዚ ዘንድ እንዲያቆጠቁጥና የብሔራዊና የብሔርተኝነት ስሜቱ በከፍተኛ ሁኔታ እንዲያድግ ምክንያት ሆኗል። ሁለተኛው መሰረታዊ ምክንያት የፋሺስት አስተሳሰብ አራማጅ መሪዎች መነሳትና በዓለም ፖለቲካ፣ ወታደራዊና የዲፕሎማሲ ግንኙነት ላይ ግልጽ የአሰላለፍ ለውጥ ማስከተላቸው ነው የሚባለው። ለዚህም አዶልፍ ሂትለር በጀርመን፣ ቤኒቶ ሙሶሎኒ በጣሊያን እንዲሁም በጃፓን ውስጥ ወታደራዊ ገዢዎች መነሳታቸው ግዛታቸውንና ስልጣናቸውን ለማስፋፋት ትልም መንደፋቸው በምክንያትነት ከሚጠቀሱ ጉዳዮች አንዱ ነው ማለት እንችላለን። ሌላው የግዛት ማስፋፋት እንቅስቃሴ ሳይጠቀስ የማይታለፍ ጉዳይ ሲሆን ያው ጀርመን፣ ኦስትሪያን እንዲሁም ቼኮስሎቫኪያን ጣሊያን አፍሪካ ውስጥ በበቀል የተመራ የወረራ እንቅስቃሴ በኢትዮጵያ ላይ መክፈታቸው፣ ጃፓን፣ ቻይናና ደቡብ ምስራቅ እስያን መውረራቸው የዚህ የዓለም ስልጣኔ ገቺ ብቻ ሳይሆን አውዳሚ ጦርነት መነሻ ምክንያት ሆኖ በታሪክ ማህደር ተከትቦ የአደባባይ እውነት ሆኖ ይገኛል። ስለዚህ ጀርመን ፖላንድን ወረረ የሚለው ብቻ በቂና አሳማኝ ምክንያት አለመሆኑን ከዚህ መገንዘብ እንችላለን። በእርግጥም የመንግስታት ሊግ የሚባል የነበረው ወይም ሊግ ኦፍ ኔሽንስ ደካማ ነበረ። የታሰበውን ያክል መንቀሳቀስ አልቻለም። ደካማ ከመሆኑም አልፎ ግን የሰላም ማስፈን ሚናን መወጣት ቀርቶ ጦርነትን ሊከላከል የሚችልበት አቅም አልነበረውም። በዚህ ምክንያት ውጊያ እንዳይገታ አድርጓል። ይህም አሁንም ጥርስ የሌለው አንበሳ ሆኖ ብዙ እልቂቶችና ደም መፋሰሶችን ማስቆም የሚችል ስብስብ ባይሆንም የተባበሩት መንግስታት ድርጅት እንዲቋቋም ተጨባጭ ምክንያት ሆኗል ማለት ነው። የታሪክ ድርሳናትና ህያው ምስክሮች እንደሚሉት ደግሞ የሁለተኛው የዓለም ጦርነት የመጨረሻ መነሻ ምክንያት ቀደም ብለን እንዳልነው ጀርመን በ1939 ፖላንድን መውረሯ እንደሆነና ይህንን ተከትሎ ታላቋ ብሪታንያና ፈረንሳይ ከሁለት ቀናት በኋላ ከወረራው ማለት ነው መስከረም 3 ቀን 1939 በጀርመን ላይ የአጸፋ ጦርነት ማወጅ እና ምላሽ መስጠታቸው እንደሆነም በታሪክ ሰፍሮ ይገኛል ማለት ነው። ሁለተኛው የዓለም ጦርነት በሰው ልጅ ታሪክ ውስጥ
የሚሊዮኖች ነፍስ በዋዛ የተገበረበት በአውዳሚነቱ ተስተካካይ የሌለው በምድር ላይ የኖረ የሰው ልጅ ከረሃብ ጠኔና ከወረርሽኝ ቀጥሎ አያሌ የመቀጠፍ አደጋና የእርስ በርስ ጦርነት የተጋረጠበት ነው። ያው በአንዳንድ ጸሐፊዎች ዘንድ የሰው ልጆች በዘመናት ሂደት ውስጥ እስካሁን በደረሱበት ሂደት ውስጥ ሶስት መሰረታዊ የሚባሉ ችግሮችን ተጋፍጠዋል ነው የሚባለው። የመጀመሪያው ቀደም ብለን እንዳልነው ጠኔ ነው ወይም ደግሞ ረሃብ፣ ከፍተኛ የሆነ ረሃብ ለበርካታ ሚሊዮኖች መርገፍና መሞት ምክንያት ሆኗል በምድር ላይ ማለት ነው፣ በሰው ልጅ የእስከዛሬ ህይወት ውስጥ አኗኗር ውስጥ። ሁለተኛው ወረርሽኝ ነው። ወረርሽኞች ከይሄ የስፓኒሽ ፍሉ ከሚባለው በፊትም ከዛ በኋላም የተለያዩ ወረርሽኞች ተከስተዋል በሰው ልጅ ህይወት ላይ አደጋ የጋረጡ። ኤችአይቪን መጥቀስ እንችላለን፣ ኢቦላን መጥቀስ እንችላለን፣ ኮሮናን መጥቀስ እንችላለን። እንዲና ረሃብ፣ ጠኔ፣ ከዛ እንደገና ደግሞ ወረርሽኞች፣ መድኃኒት ክትባት አልባ የሆኑ ወረርሽኞች፣ ከዛ መጨረሻ ላይ ደግሞ ጦርነት በሰው ልጆች አኗኗር ሂደት ውስጥ እስከዛሬ ከደረሱ ከፍተኛ ሞት ካስከተሉ መሰረታዊ ሶስት ችግሮች እነዚህ ሶስቱ ናቸው ማለት ነውና ይሄ ሁለተኛው የዓለም ጦርነትም እንግዲህ ከ30 በላይ ሀገራት መሳተፋቸው ነው የሚገለጸውና የእርስ በርስ ጦርነት ያስባለውም አንዱ ምክንያት ይሄ ነው። በሰው ልጆች መካከል አፍተር ኦል ሀገራት ቢኖሩም በሀገራት መካከል ድንበር ቢኖርም በሀገራት መካከል የቋንቋ የባህል ልዩነት ቢኖርም ሰዎች ናቸው። ስለዚህ ለዚህም ነው በሰዎች ዘንድ ከፍተኛ ውድመት ያደረሰ ስለሆነ በሰው ልጆች ላይ የደረሰ የእርስ በርስ ጦርነት፣ ግጭት፣ እልቂት ተብሎ የሚጠቀሰው። ከዚሁ ጋር ተያይዞ ብዙ ጉዳት እንዲሁም ብርቱ ጉዳት ያደረሰው ይህ ጦርነት የስልጣኔ ጮራ ወገግ ያለባቸው ታላላቅ ከተሞችን አውድሞ ወደ ፍርስራሽነትና አመድነት ቀይሯል። በተለይ በጀርመን የተሰራው ቪቱ የተባለው ዘመናዊ የዘመኑ አውዳሚ የሆነ ቦሊስቲክ ሚሳኤል ካፈረሳቸው ከተሞች አንዱ ለንደን ትገኝበታለች። እስከ ሩቅ ምስራቋ ጃፓን ቶኪዮ፣ ከሃምቡርግ እስከ በርሊን ብሎም የኮሎን ካቴድራል ስልጣኔዎችን ወደ አደጋ እንዲጋፈጡ አድርጓቸው እንደነበርም በታሪክ ተመዝግቧል ማለት ነው። ሌላው በጦርነቱ ከልማዳዊው የፈረስ ተዋጊዎች እስከ ቦሊስቲክ ሚሳኤል፣ ከባህር የጦር መርከቦች እስከ ውድና ዘመናዊ ሰርጓጅ መርከቦች አለፍ ሲልም ጃፓን ላይ ለመጀመሪያ ጊዜ እስከተሞከሩት የኒውክሌር የመርዝ አረር ቦምቦች ጥቅም ላይ የዋለበት መሆኑ የአደጋውን አስከፊነት ያሳያሉ። በሁለተኛው የዓለም ጦርነት በሚሊዮን የሚቆጠሩ ተዋጊዎች